ኮች ከዚህ ደግሞ የጌት እንደዚህ ቋረን ስለሆነ በቃ ግዴለ ነው ደግሞ ትንሽ ያው ለመታቀው ነው አሪፍ አይደለም። እኔ ደግሞ አይደለም እንደዛ ትንሽ ከባድ ለዚህ አይነት አይመቸኝም። ብዙ ጊዜ ግን ግድ ነው ኳስ ተጫዋች ስትሆን የሚሰጥህን መመሪያ እያንዳንዱ ነገር መቀበልና ባህሪ ላይ ትፈተናለህ። እንዳልኩ በጣም የሚማቸው እንደዚህ ምላሽ ነው ምላሽ ይሰጣል እና ያ ነገር ስላለበት ጆሮ ሲዘጋብኝ ስነግረው ግድ የለም አለ ተስፋ አለ ይለኛል እና የሚገርምህ ያን ጊዜ በዛ ነፍቴ እንጂ የታዳጊ ብሔራዊ ቡድን ከ2 ዓመት በኋላ እንደዚህ የዓለም ዋንጫ የወጣቶች ኳስ ውድድር ይሄ ጓደኛዬ በጣም ፊታውራሪ ነበረ። እዛ ጌታው ማለት አሁን አርጀንቲና ላይ ውድድር ላይ እንዲወጣ ሌሎች ይታወቅ ወቅቱ በቃ ያ ሲዝን በጣም ጥሩ ውጤት ነው። የተሻለ ነገር ነው። እዛ እነሱ ሳታዊ ምድትና እዛ ቲም ላይ ነበረ ራሴን አገኘዋለሁ ብዬ ያሰብኩት። ምክንያቱም እያንዳንዱ ሚስቴክ ሳየው ያ ነገር ብሎክ ባይሆኑ ያው ሄዶ እንደዛ ነው። አንዴ ደግሞ እነዚህ ቲም ላይ በሀገር ደረጃ በሀገር ደረጃ ጥሩ አቋም ላይ ካለ እዛው ላይ የተጠቃቀ ምትሄድ ከታዳጊ ወደ ዋና እያለ እና ስራት ያንን ደግሞ አደርገዋለሁ ብዬ ከእግዚአብሔር በታች አደርገዋለሁ። አይከብድም። እወጣለሁ፣ ውጭ ሀገር መሄድ ይችላል። በቃ ራሴ ይሄን ነገር ለራሴ እንትን ብዬው ሁሉ ጊዜ እንትን ስለነበረ እናገረው ስለነበር በቃ በዛ እንትን የለኝም አይሆንም ብዬ አላሰብም። እና አሁን ይሄ ቲም ማለት እዛ ሄዶ ለመጀመሪያ ጊዜ ይመስለኛል አርጀንቲና ላይ ሄደው ለአንድ እግር ኳስ ተጫዋች ይሄም አንድ ስኬት በኋላ ላይ ከዚህ ነገር በኋላ መጨረሻ ከእግር ኳሱ ለማቆም የተገደድኩበት አንድ የሆነ ውድድር ክለቦች አለው ተጠራው። እዛ ሞከርኩኝ አልፌ በሌላ እንደ አድሚኒስትራተሮች ኮች አሰልጣኞች በቃ በወቅቱ የነበሩት በጣም የታወቁ አሰልጣኞች ናቸው። ሚኒስትሩ ማለት በኢትዮጵያ እግር ኳስ ታሪክ ያው የሚታወቅ ነው። በጣም ትልቅ አንዱ የተባለ ድንቅ የሆነ እግር ኳስ ኢትዮጵያ እግር ኳስ ታሪክ የኢትዮጵያ አፍሪካ ዋንጫ 3ኛውን ስትል ሚኒስትሩ ትልቅ አስተዋጽኦ የነበረው ሰው በእንደዚህ አይነት ሰው መሰልጠን ማለት ትልቅ ነገር ነው እና በጣም ፈልገው ነበር ካሰብኩት ነገር ግን አልሆነም። አዘንኩ። አንድ የመጨረሻ ውድድር ይሄ በክፍለ ከተማ ደረጃ እንግዲህ ወደ ላይ መሄድ ሲቻል አሁን ምን እየሆነ መጣ? እኔ እየታገልኩ ነው በእግዚአብሔር ሀሳብ ወደ ላይ መሄድ እየቻልኩ አሁን ምን እየሆነ መጣ? ሲዘጉ ላይ ያሉት ነገሮች ሲዘጉ አሁን ክፍለ ከተማ ደረጃ የሚደረግ የእግር ኳስ ውድድሮች ነበሩ። አሁን ለከተማ ለዚህ ምሳሌ ተደረገው እዛ ላይ ቦሌ ሩዋንዳ ሜዳ ሩዋንዳ ብሎ ያለችበት ኤሪያ ላይ አንድ ሜዳ እዛ ነበር ውድድሩ የሚደረገው እና እዛ ጌም ላይ እያለን ኃይለኛ የሆነ ግጭት የተቀላቀለበት ጨዋታ ነበር። በቃ ፉክክር ለማለፍ ነው በቃ ብሎ ማለት እዛ ላይ ያለው የተጫወቱ በድንገት የማላውቀው ስሜት ተሰማኝና ደነገጥኩ። በቃ ራሴን መቆጣጠር እስከማልችል ድረስ እንዲህ ዞረብኝ። ምን ሊሆን ነው ብዬ ጌታ አልኩኝ። በቃ ደግሞ ጌታ አወራዋለሁ
ብዙ ጊዜ ያው እዛ ክለብም በምጫወትበት ጊዜ ዶርምም ስንገባ በቃ ጸልያለሁ፣ መዝሙር ዘምራለሁ እና በዚህ ያቁኛል። የታለች ያው ውጭ ነው የሚሉኝና ብቻ ሞህ ይሉኛል። ናና እስኪ ናና ድምፅህ እኮ አሪፍ ነው ዘምር እስኪ እባክህ ዘምር ይሉኛል። ዘምራለሁ። እንደገና ውድድር ምናምን ልክ ስቴዲየም ውስጥ ሜዳ ውስጥ ገብተን ጨዋታው ሊጀመር በቃ ስቴዲየም ያው እንትን ትላለህ፣ ሰብሰብ ብለህ ታመሰግናለህ አይደለ? የሆነ ነገር ትላለህ፣ ጸልይ ብቻ የሆነ ነገር ብለህ እስኪ እባክህ ሲሉ እጸልያለሁ። የሚገርም ከዛ በቃ ይሄም አንዱ በር ነው ማለት ይቻላል። ይሄ ጌታን እነሱ ባይገባቸው ይሄ ለራሱ አንዳንድ ጊዜ ጌታን ነገር ለመጥራት በል እስቲ ጌታን ጥራ አምላክህን እንደማለት ነው። እስቲ አንተ ጸልይ ይሉኛል። ከዛ በቃ እግዚአብሔር ይረዳናል እናሸንፋለን ይላል። ከዛ አሜን ምናምን 2-1 እናሸንፋለን ስል በቃ ከዛ 2-1 ውጤቱ 2-1 ይሆናል። እኔ በጣም ይገርመኛል አንዳንዴ 2-1 ከዛ በኋላ ይገርማቸዋል። ብቻ ይፈልጉኛል አንኳኩ ከዛ ግብዣ ምናምን ስናሸንፍ በቃ አንድ ማዕከላችን አለ። በጣም ትንሽ ባለሀብት አለ። አሁን የፈለጋችሁትን መዝናናት ትችላላችሁ። ይወርዳል ለዘንት ጌታ ውስጥ ይጨነቃል። ይሄ ነገር እዚህ ነገር ላይ እንዴት ነው? ብዙ ጊዜ በቃ አስባለሁ። በቃ ጭፈራው ይኖራል፣ ደስታ ሲኖር ስታሸንፍ እና የት አለች እና አንቺ ተቀላቀል ይሉኛል። አይ እሷ ያው እንዴት እሷ ሃሌሉያ ነች፣ ሃሌሉያ ነው። ሃሌሉያ ምናምን እላለሁ። ታዲያስ እና 2-1 ያሸነፍከው ግምት መሰለህ እንዴ? ከዛ በኋላ ይገርማቸውና በዛ በእነሱ መካከል አንዳንድ ጊዜ በቃ ጥሩ ነገር ነበረ። በቃ ያቀርቡኛል፣ ኮቹ በርታ በግል ይመክረኛል። ትልቅ ቦታ ትደርሳለህ። እንግዲህ አሁን ይህንን ያለማናገር ያለማጋነን ማውራው ማለት ይሄን ያህል በእግር ኳስ የተለየ ነው። ጥሩ ኳስ አንተባታል ወይም ኳስ በደንብ በሚገባ እጫወታለሁ እያሉኛል። ግን የህልሜን ያህል እግር ኳስን ግን በደንብ ማወቅ እፈልጋለሁ። እግር ኳስን እንደሚገባ የምችለው ራሴ በማሰልጠን ቢሆንልኝ በዛ መሀል ብዙ ነገሮች አሉ። ይገርምሃል፣ ጥሩ ደረጃ መድረስ እየፈለጉ ነገሮች ስታገኙባቸው ከሳንቲም አቅጣጫ ሊሆን ይችላል። እዛ ቦታ ላይ ካይደርሱ የተለያዩ ነገሮች እየተጠየቁ ብዙ ሲያደርገዋል እና ይህንን ትንሽ እንበለውና ከዚህ አንግል ብዙ ያሰብከው ቦታ ላይ እንዳትደርስ የሚያደርግ ብዙ ቻሌንጆች አሉና በዛ መካከል ግን ቲም ውስጥ እንዳለ እንደ አንድ እግር ኳስ ተጫዋች ከጓደኞቼ ጋር ያለኝ ተግባቦት፣ ከነሱ ጋር ያለኝ አብሮነት፣ ከነሱ ጋር ያለኝ መግባባት ያው እንደ አንድ ክለብ እግር ኳስ ተጫዋች በጋራ ውጤትን እንደሚፈልግ ተግባብተን ሄደውና ይሄ እምነቴ አላገደኝም በጌታ ሆኔ ይሄ በግሌ ያለው ጥያቄ እንዳለ ሆኖ እንዲያውም ለእነሱ ጥሩ ይገርማቸው ዘምሪኛ አንዳንድ እንዲያውም ከውጤታነት እንሄዳለን በአምላካችን እያሉ በቃ ለራሴ ማለት ነው። ከዛ ይሄ ያለ አይደለ አይከለከልም። እግዚአብሔር እድሉ ሲሰጥህ አይከለከልም። እንዴት እንደምለው አላውቅም። ምናልባት የተለያዩ ሰዎች መረዳታቸው፣ አመለካከታቸው በፍጹም ይሄ ነገር ምንም ላይመስላቸው ይችላል እና አንድ ነገር ውስጥ ስትሆን ትልቁ ነገር እኔ ስረዳ ጌታን መግለጥ፣ ጌታን ማሳየት፣ እግዚአብሔር አምላክ እንዳለ ያዕቆብ ዮናስን ስንመለከት የእግዚአብሔርን ሀሳብ ይዞ አይደለም መልእክት ተሰጥቶት፣ ግን እሱ አቅጣጫ ቀይሮ እና
ይሄ አንዳንድ ጊዜ ባለህበት ቦታ ላይ እግዚአብሔር ምክንያት ነው የሚያደርግ። በምንም አይነት ሁኔታ ውስጥ ባሉ ሰዎች ሊሆን ይችላል። በምንም ብቻ እግዚአብሔርን ይዘህ እዛ ውስጥ ከገባ ከአንተ የተነሳ የሆነ እግዚአብሔር የሚሰራቸው ነገሮች አሉ። አንድ ሰው በዛ ውስጥ እግዚአብሔር የሚነካው ሰው ይኖራል እና ይሄ የእግዚአብሔርን ነገር ያለማሸማቀቅ በቃ ደስ ብሎኝ እና ከዚህ የተነሳ ይህ ባይሆን እንኳን ማለት ነው የጌታን ነገር ስለተናገርን ስላልተናገርን ሳይሆን ትልቁ ነገር እዚያ ቦታ ላይ ምንድን ነው ግቤ? እዚያ ቦታ ላይ እግር ኳስን ብቻ መጫወት የሆነ ነገር አይደለም። ጌታን ማሳየት መግለጥ አለበት እና ያለን ብዙዎች አሁን ላይ እንዲያውም ትውልድ ወደዛ የተሳተበት ወቅት ነው። ፕሪሚየር ሊግ ስታይ የሌሎችን የአውሮፓ ውስጥ ያሉ የሊግ ውድድሮች ስታይ አያውቁም እነሱ አንዳንዶች ኢትዮጵያ የምትባል ሀገር አያውቁም። ግን ጉድ ነው የምታየው፣ እዚህ ያለው ድጋፍ ጉድ ነው የምታየው። አያውቁም እነኛ እኮ እንደዚህ ምን ያህል ህዝቡ ውስጥ እንደገባ ምን ያህል የፍላጎቱ ይሄ እግር ኳስ የሚባለው ነገር እና እግዚአብሔር ይሄንንም ትውልድ ደግሞ ይፈልገዋል። እኛ ወንጌል እንደዚህ ቢሮጥ እንደዚህ ወንጌል ትውልዱን እንደዚህ ቢነቃንቀው የወንጌል ሀሳብ እንደዚህ ወጣቱን ቢያገኝ ብለን እንደ ቤተክርስቲያን ታስባለን፣ እንደ አገልጋይ ታስብ። ምክንያቱም ቅድም እንዳለ አገልግሎት ላይ ያለው ሀሳብ ይሰረቅ ነበር እና ይሄ ሀሳብ የሚሰርቅ በእግዚአብሔር ሀሳብ በእግዚአብሔር አጀንዳ ላይ ወይም ደግሞ የኃጢአት ነው ምናምን የሚለውን ነገር እንተውና ብዙዎቹ እንደዚህ አይነት ነገር ስላለባቸው እና እንደዚህ አይነት መረዳት ነው ትውልዱ በጣም እግዚአብሔር ይፈልገዋል። ለእግዚአብሔር መንግስት ያስፈልጋል። ስታየው እኮ እንዳለ ወጣቱ በቃ በጣም ነው የምትገረመው። በቃ ለእግር ኳስ በጣም ድንቅ ነው። ግን በዛ ውስጥ ደግሞ እንደዚህ አይነት ጌታ ነው የሚፈልገው። የጌታ ይሆን ድንቅ ልጆች አሉ። ወንጌል ይሰራል፣ በዛ ወንጌል ይሰራል። አሁን እዚያ በአዲስ አበባ ስቴዲየም ላይ ወንጌልን በእግር ኳስ መድረስ በሚለው ሳገር ኢንተርናሽናል ሚኒስትሪ ጀምሮት በነበረው ያኔ ከጥቂት ጊዜ በፊት ዓመታት ይመስለኛል እዛ ላይ አሁን ትልቅ ወንጌል ይሰበክ ነበር በስፖርት። አሁን መንፈሳዊ አቅጣጫ ወንጌል እንዴት ትውልዱ ላይ ማስቀመጥ እንችላለን፣ እንዴት ወንጌል መስራት እና ይጠቅማል። ይሄ ጠቃሚ ወንጌል መስራት የትኛውም አቅጣጫ ወንጌል መስራት አለበት እና ቤተክርስቲያን በዚህ አጋጣሚ ይሄ ጥሩ ነው። ወጣቶች ውስጣቸው ባለው ሙዚቃ፣ ስፖርት፣ አርት መንፈሳዊ አቅጣጫ እነዚህ ነገሮች ቢሰራበት የተሻለ ነው። የሚገርምህ በዚያን ጊዜ በኳስ በሚጫወትበት ጊዜ የሚደግፍ ብዙ አይዞህ በርታ የሚል ሰው ነበር። ይሄ እኮ ለአንተ ኃጢአት ነው ሁሉ የሚል አገልጋይነት አንዴ ስቴዲየም ውስጥ ለብቻ የትሬኒንግ አደርጋለሁ በራሴ ትጥቆች እና ኳስ እያንተባተብኩኝ ኳሷን በቃ እንደዚህ አንተባተባለሁ ረጅም ሰዓት በሁለት ኳሷ ደስ አስታውሳለሁ። አንዳንድ ላይ እንደው ናሁን ደህና እንደው እኮ አንተ እኮ አገልጋይ ነህ፣ እኔ እኮ ስራ ላይ ነኝ እዚህ ጋር ያለሁት፣ እንደው እኮ ይሄ ነገር እኮ ይቅርታ ስራ ላይ ነኝ እንደዚህ ኳሷን እያንተባተብኩ ስራ ላይ ነኝ አትረብሽኛል። በኋላ ግን ይቅርታ ጠይቄው ልክ እንዳልኩ ለራሴ ነው። አንዳንድ ጊዜ እንወቀሳለን ማለት እንወቀሳለን። ይሄ ትህትና አንዳንድ ጊዜ ትህትና የሚመስል እውነታውን ማስቀመጥ አለብን። አንዳንዴ ትህትና አይደለም። እኔ ያው በይቅርታ ነው አይደለም። ይሄ እንደ እኮ ኃጢአት ነው አይነት ነገር ሲሉ በቃ እውነት ነውና
ወንጌል ይለያል። የእግዚአብሔር ቃል አስደናቂ። የእግዚአብሔር ቃል እንዴት ነው ትውልዱ ላይ በምን አይነት መንገድ ነው ትውልዱን የምናስታጥቀው የምናደርገው? አሁን የምታየው ብዙ ጊዜ ፈጣሪ ስታይ ሚውዚክ ላይ ስታይ አስታወስክ ነው። እዛው ላይ ታስወጥ በነበረው ጊዜ ለአገልግሎት ራሴን ለማዘጋጀት በዛ ሁኔታ ውስጥ እያለፉ ይመጣበታል። እንዴት መጨረሻው እንዴት አይነት ነገር እንደሚመጣ ወደ አገልግሎት ለሚሄድ ራሴን ሳዘጋጅ ሙዚቃ መማር እንዳለብኝ ሳስብ አንድ ኃይለ በርሄ ይባል አሁን ሞት በጣም ሙዚቃ ባለሙያ ነው። ወላይታ ሶዶ ወክማ ውስጥ ነው የሚያሰለጥነው። በዚህ ታለንት የሆኑ ልጆችን በሙዚቃ በድምፅ ከካሙዙ ካሳ ጋር አብረን ጊታር ያው የሁለቱ ነው ፒያኖ ጊታር ካሙዙ ካሳ ቸርች ደስታውን አውቀው አስታውሳለሁ። እንዴቶች ልጆች ኬስ እና አብረን ሰዓታለን። ያ ምንድን ነው ራስን በማዘጋጀት እንዳልኩ ስፖርት ስትሆን መስራት ስትፈልግ ሮጠ ሄድ ትሰራበታለህ፣ ግን ጥጥነህ ነው የሚወጣ። መስራት አለብህ በግል አቋም። ወደ መንፈሳዊ አቅጣጫ ስትመጣ ራስን ማስለመድ ቃሉ ይላል እና ሁሉ ነገር እንደዚህ የሚሆን ነገር አይደለም። እና ያንን ሙዚቃ ስንማር የሆነ ነገር ነው ጌታ ለማገልገል ፍላጎቱ መሻቱ ሲሆን እግዚአብሔር ነው ያንን የሚያደርገው። ይችላል መዘጋጀት እንዳለብንና አብረን ያንን ሙዚቃ ከሰለጠነ በኋላ የሚገርመን እኔ አልረሳውም። ያንን ነገር ልክ አንድ ወቅት ላይ ያንን ትምህርት ተምረን ዲጋባ የምትባለው መስመራለች ሃይስኩል ወላይታ ሶዶ በዛ ጋር ወኪል ያደረግን ስንሄድ ካሙዙ ደስታውን ያቆጡ አቀናባሪዎች ናቸው። በጌታ ቤት አንዳንዴ ደግሞ ያናግራል። ይሄ ውስጥ በቃ ጌታ በቃ ስለ ጌታ ማውራት ደስ ይለኛል። ልክ ስፖርቱን ካቆሙ እንዲህ በቃ አሁን ወጣቶች ያለው የቸርችን በአብዛኛው ወጣቶችን በማሰልጠን ከባለቤቴ ጋር የሚዚክ ላይ ቤስክሌት የሙዚቃ ትምህርት ቤት ቦታ እንደዚህ ጀምረን አንዳንድ ይሄ ሙዚቃ መሳሪያዎች ባለመሟላታቸው ምክንያት ጀምረን አሰልጥነን ትንሽ የተወሰኑ ወጣቶች በርከት ሲሉ ከዛ የቤተ ክርስቲያኑ ባሳባዊ መጣና አይ በቃ ስለሚጎዳ ይህ ነገር ሲያባሩ ሌላ ቦታ ደግሞ 2-3 ሲሆኑ 20 30 ሲጀምሩ አቆሙ ይሆናል። በዛ ይሄንን ጀምረን ስንዘጋው የተወሰኑ ወጣ እና ሰለጥን ነበር የቸርቾች በቃ ለአገልግሎት ራሳቸውን ብቁ እንዲያደርጉ ዝማሬ ላይ ውስጣቸው ያለውን ነገር መቀጣጠል እንዲችሉ ጌታን ለማገልገል ውስጣቸው ባለው ነገር እንዲነሱ እና በዚህ ነገር ውስጤ በጣም የሚነሳሳው ስቲል አሁን ድረስ እንዲወጣቶች ላይ አንዳንድ ቸርች ቤተክርስቲያን ተከላላይ የወጣቶች አገልግሎት ላይ እነሱን በማስታጠቅ እና በዚህ ዙሪያ ላይ እና እንዳልኩ እዛ ውድድር ላይ ልመለስና እዚህ ሩዋንዳ ላይ ባለው ሜዳ ላይ የገጠመኝ ነገር በጣም በቃ ግራ ገባኝ። ለወርቅ ሆኖ ተንገዳገድኩኝ። በቃ እና ወዴት ምን ልሆን ነው ብዬ በቃ ራሴ ልስት ነው ብዬ ጌታ ሆያልኩ። በቃ አለቀስኩኝ። በቃ እባክህ እዚህ ሜዳ ላይ እንዳልዋመድ እንደው ቤት ልግባ፣ የሆነ ቤት በቃ የሆነ ቦታ ልግባ፣ እዚህ ሜዳ ላይ አላውቀውም። በቃ እንደምንም ብዬ ስሜ ማገኝ ያስኩና ወጣ መናሱልና ትንሽ ማቋረጥ ስላለብኝ ነው ብዬ
ያው ጨዋታ ላይ ነው ያለው። ቀስ ብዬ ያው ውድድሩ እየተካሄደ ወጣ ግንብ ላይ ስለነበር ሻንጣዬን ይዤ ታክሲን ይዤ ወደ ቤት ገባሁና ተዘረፍኩኝ ከነ ትጥቄ። ከዛ በኋላ አንድ ዶክተር አለ እዛ አካባቢ ገጭ አካባቢ ዶክተር ፋሲል ይባላል። የሕክምና ባለሙያ መጀመሪያ እሱ ጋር የሄድኩት በቃ ለለብሶ በቃ አይደሱ በቃ ሄድኩኝ። ግራ ስፖርተኛ ነህ አለ። ስፖርተኛ ነህ አለኝ። አዎ ስፖርተኛ ነህ። እግር ኳስ ወይስ? አዎ እግር ኳስ። አቋምህ ያው ጠርጥሬ ነው አቋምህ ያስታውቃል። ያ ጊዜ ቱታም ስለነበረ አደረገውና ምንድን ነው ችግር አለ? አይ ምርመራ ፈልጌ ነው። ያን ሐኪሞች የመረመሩኝ ምርመራ ሜዲካል ማለት ነው። እዚህ እግሬ አካባቢ የቱታም የሚሰማት ምርመራ ሲያደርግልኝ ስንት ዓመት ነው አለ። ነገርኩት። ወጣት ልጅ ነህ ገና ብዙ መሄድ ትችላለህ፣ ተስፋ አለ ልጅ ነህ። ግን ግልጹን ነው የምነግርህ፣ ትንሽ ግራ ላይ ችግር ስላለ በአስቸኳይ ወደ ውጭ ሀገር ወደ እንግሊዝ ሀገር ላይ በአንድ ወር ውስጥ ማለት ነው የምትጫወትበት ክለብ በጀቱን ከሸፈንልህ ለሕክምና መሄድ አለብህ ወደ ውጭ ሀገር እና ግልጹን ነው የምነግርህ አለኝ። እንደዚህ በማለትም አይደለም፣ ምክንያቱም ይሄ ጊዜ ማይሰጥ ነገር ነው አለኝ። ከዛ አይዞህ አለኝ። ግን ይሰማሃል አለ። ይሰማህ ነገር አለ ሲል አይሰማኝም። ስትጫወት ወይስ ምንም አይሰማኝም፣ ምንም አይሰማኝም፣ ምንም አይሰማኝም። እኔ የእግዚአብሔር አይኖች ይገርሙኛል። አንዳንዴ የሰው አይን እንኳን እንደዚህ ማየት ከቻለ ምን ያህል ይጠነቀቅልናል እግዚአብሔር። እኔ አላውቀውም፣ እሱ ግን ስለሚያውቅ ምልክት ነው የሚሰጥህ እግዚአብሔር። አንዳንድ ጊዜ ግራ በሚገባ ወቅት የሆነ ነገር በሚሰማ የሆነ ነገር እንዲህ ቀለል ያለውን ነገር ሳይሆን እንደ ጠንከር ወዳለ ነገር እንኳን ትስል የሆነ ምልክት እግዚአብሔር ምልክት ቀይ ነው የሚሰጥ ወይ መታየት ካለብህ ሄደህ ምን ሆኜ ነው እንድትል ቶሎ እርምጃ እንድትወስድ እና ጌታ ሰር ነው። በጣም የእግዚአብሔር ማዳን ይገርመኛል። እና የእግዚአብሔር አይኖች እኔ አላውቅም ምን እንደሆንኩ አላውቅም። እንዳልኩህ አንድ ጊዜ እዛ ፎርቢች ላይ የተመታሁበት በፎርቢች የተመታሁበት ያንን ነው አደጋ። ከዛ ተረፈ ይገጥማሉ አንዳንድ ጉዳቶች። ይሄን ያህል ግን ስውር የሆነ ነገር ግን እኔ የማላውቀው ነገር አደጋ ውስጥ ነው ያለ። ከዛ ስራ እንዳትሰራ፣ ይሄ ከባድ ነገር እንዳታነሳ፣ ፌስታል እንኳን እንዳታነሳ። ይሄ በፌስታል ዝም ብላ ጨምረህ እንትን ትላለህ። አንዳንዴ ፌስታል ውስጥ የሆነች ቀለል ያለ ማርት ላይ ሄደህ ትንሽ ያውራቴ እንግዲህ ናትች ስትሆን ትንሽ ነገር ይዘህ የምትገባው እንግዲህ ቤተሰብ ደግሞ ሲሆን በፌስታል ሳይሆን በሌላ ነገር ነው ከበድ ያለ። ግን ፌስታል ውስጥ የሆነች ነገር ሶፍት እንኳን ዘንድ አታነሳ። ይሄ እንትኑ አናውቀዋል። እንደዚህ አይነት ነገር አለ እንዲ እንደዚህ አይነት ፌስታል አታነሳ ማለት ምን ያህል ገባል። እና የተወሰኑ መድኃኒቶች ሰጠኝ፣ ታብሌቶች ሰጠኝ። እነዚህ ማዋጥ አልነበር እስከዛ ድረስ እና ቶሎ ግን እርምጃ መውሰድ አለ እና ገንዘብ ያስፈልጋል። ክለብ ሊልክ በጀት ካለ በኋላ ላይ ከስኩ ጊዜ ታልሰጥ እንደገና ሌላ ቦታ በዛ ማደር አልሰጥ እንደገና ሌላ 3-4 ቦታ እየጠየቁኝ ጥሩ የሕክምና ባለሙያዎች ያሉበትን በቃ በኢንፎርሜሽን
እየጠየቁ የሄድኩበት ተክለ ሃይማኖት ላንቺ አካባቢ ሰው ሳለ እና ትዝ ይለኛል። ተክለ ሃይማኖት አንድ አባት ናቸው፣ ሐኪም ናቸው። እሳቸው ጋር እዛም ሄድኩኝ። ምንድን ነው ችግር? ልጅ ነህ አንተ፣ ልጅ ነህ ገና። ምንድን ነው እስኪ ንገረኝ፣ ምንድን ነው ያለው ችግሩ? ምን ላድርግ? አይ ትንሽ እግሬ ላይ የሚሰማኝ አንዳንድ ስሜቶች አሉ ብዬ እንዲህ ሃይላይት ያው አንዳንድ ጊዜ ምን ነው ይላል መድኃኒቱ እየደበቀ ይባላል። ትንሽ ልጁ ጋር ደግሞ በጌታ ናቸው፣ በጌታ ናቸው አቅረውኛል ያ ጊዜና አይኑና እግርህ ትንሽ ጌታ አሉ እሳቸው ያው ትልቅ ሰው ስለሆኑ ቶሎ ነገሩን እንትን ማለት አልፈለግም እና እዚህ ሀገር ይሄ ሕክምና የለም እና ወደ ውጭ ሀገር መሄድ አለብን። ጥቂት ጊዜ ነው ያለው። ብዙ በወራት ደረጃ ምናምን እሳቸው ወር እንደዚህ በቃ ያኛው ወር ነው ያለው። እሳቸውን በዛ ደረጃ ትኩረት ሰጥተህ ይሄን እንዴት እንደሆነ አላውቅም ማለት እኔ ቤተሰብ ይታያል እና መከሩኝና አስቸኳይ እና ነገሩ ይሳቸው እዚያ ጥቁር አንበሳም በወቅቱ ይህንን የሚነግሩት ነው። እዚህም አይሆን ወደ ውጭ ነው ይሻላል። ከዛ ወጥቼ ብቻዬን እያወራሁ ሄጄ ብቻዬን በቃ መንገድ ላይ ምን እየሆነ ነው ጌታ? በቃ እባክህን ጌታ እባክህን አትተለኝ እባክህን በቃ እገለግልሃለሁ አሁን አለው እንደዛ ይሄ ሁሉ ሲሆን የሚገርም ለቤተሰብ አልነገርም። ቤተሰብ ለሚጨምቃል እንደዚህ አይነት ነገር ጥሩ ማለት ነው። እንደዚህ ሆኖ ምናምን የሚል ነገር ብዙ ትናል ጌታ አንተ አለ ደግሞ አንዳንድ ጊዜ ደግሞ ምናሉ አልሞት ደህና ነኝ ይላል። ደህና ነኝ ምንም አይደለም። ይሄ በእግዚአብሔር ፊት ቀላል ወላለው ደግሞ የሚገርም ሲለቅቅ እኮ አንዳንዴ ይልቃል። አንዳንዴ የሞት ፍርሃት አይነት ነገር ውስጥ ሲመጣ ስትጨነቅ ዳዊትን በመልእክቱ ስትመለከት በቃ ያለፈበትን እንደዚህ ሞት ያዘኝ ሲኦል እንደዚህ በቃ ብዙ ነገር ይላል አይደል? ዳዊት እኮ ብዙ እኮ ሰርኮናል። የሚገርም እኮ ብዙ እኮ በቃ የከበበውን ጨለማ እንደገና አንዳንዴ ደግሞ ሲያመሰግነው ታያለህ። እና ይህ መንፈሳዊ ልምምዶች በጣም ያስደንቃል። እግዚአብሔርን በመስማት መመላለስን የመሰለ መታደል የለም። አልፈራም ነው አይደል የሚሉ ባህር ቢናወጥ ተራሮች ወደ ምንድን ነው የሚለው ዳዊት ተፈለጉ ቢሆኑ አልፈራም ይላል። አንዳንድ ልቡን ደግሞ እንደዚህ ሲያበረታታ ያለ የእግዚአብሔር ቃል ደጋፊ ነው። የእግዚአብሔር ቃል ያጸናል። የእግዚአብሔር ቃል አቅም ይሰጣል። ቃሉን ስናስበው ነው ካለንበት ሁኔታ ውስጥ ማለፍ የምንችልበት አቅም እናገኝ የእግዚአብሔር ቃልና በዛን ሰዓት ላይ እንደገና ጌታ ይሄ እኮ ለአንተ ቀላል ነው እላለሁ። እንደገና ደግሞ በቃ ሞት ነው የመጨረሻ አንድ ቦታ ሄድኩ ወደ ላንቺያ። እዛ አካባቢ እንደዚህ ሕክምና ባለሙያዎች እዛ አንተ ያልከውን ብዬ እዛም እንደዛው ገባሁ። ባጭሩ ወደ ውጭ ያለ ሕክምና ይሄድ ያለበት አቤት በቃ ለእናቴ ደወልኩላት። መንገድ ላይ ሆኜ አስታውሳለሁ።
እንደዚህ ተብያለሁ። በቃ የቀረ 1 ወር ነው ተብያለሁ። 1 ወሯም ተነስታ እቺ 1 ሳምንት ወዲያ ስንቀላቀስ ወደዛ በቃ የሕክምና ባለሙያዎች እግዚአብሔር ያስቀምጣቸው፣ እግዚአብሔር የሰጣቸው ጥበብ ነው። እግዚአብሔር በእነሱ በደንብ አድርጎ ይሰራል። በደንብ እነሱን እግዚአብሔር ስለሰጠን እግዚአብሔርን አመሰግናለሁ። እግዚአብሔር በእነሱ በኩል ይሰራል። አንዳንድ ጊዜ ደግሞ እንደዚህ አይነት አቅጣጫም ደግሞ ሲመጣ የእግዚአብሔር ቃል የእግዚአብሔርን ሀሳብ ተደግፈን መረጋጋት ካልቻለ ያን ያህልና ወደ መንፈሳዊ አገልግሎት ስንመጣ በጣም ጥንቃቄ ሊደረግበት ይገባል። እንደዚህ አይነት የፈውስ አቅጣጫዎች ይሄ ፈውስ በፈውስ ዙሪያ ያሉ አንዳንድ ይሄ ምስክርነት አቅጣጫዎች ትንሽ በበኩሌ ትንሽ እግዚአብሔር ካረዳን አስቸጋሪ ነው እና በፍጹም በቃ አስቸጋሪ ነው እና በጣም ጥንቃቄ ሊደረግበት ይገባል። በዚህ አጋጣሚ ይሄ በፈውስ ብዙ ነገሮች መቀጠል ሲቻል ያልተከተለ እንደገና ደግሞ ሌላ አማራጭ ሕክምና ማድረግ ሲቻል እንዲሁ ጌታ ብሎኛል በሚል የተሳሳተ ነገር ውስጥ ገብቶ በአጭሩም ደግሞ መከቸት ብዙ የምናያቸው የምንሰማቸው ነገሮች አሉ እና ሪል እግዚአብሔር ይፈውሳል። አዎ ጌታ ቻለ። አዎ እውነት ነው። ያን ያህል ደግሞ መጠንቀቅ አለብን። እኔ ይህን ምስክርነት ለመስጠት በጣም ብዙ በቃ እንዴት ነው ነገሩ ስል ያው መሆን ስላለበት ታይሙ ጊዜው ረፍዷል ብዬ ነው የማስበው። እንደዚህ ማለት የቆየት ግን በጣም ይሄ ልክ ያሉ አቅጣጫዎችም ስላሉ እነዚያን ነገሮች የእግዚአብሔርን ስራ አካባቢዎችን መንፈሳዊ አቅጣጫዎችን ይሄ መስመሮችን ካለማበላሸት የተነሳ ፍርሃት እንጂ የሆነ ነገር ሲሆን ሮጠን ጌታ የሆነ ነገር ጫፏን ይዘን ልንጠነቀቅ ይገባል። በዚህ አጋጣሚ በደንብ አሁን ላሉ ገና 20 አካባቢ ምስክርነት በህይወት ይሄ ነገር እግዚአብሔር እጅ በህይወት እንደዚህ ይችላል ቶሎ ብዬ በቃ ዘራፍ ምናምን ነገር እንደዚህ ጌታ ቆይ ጌታ ጊዜ መስጠት ታይም ጌታ መቼ ነው እና እግዚአብሔርን ሰዓት መጠበቅ አስፈላጊ ይመስለኛል። እግዚአብሔርን ማዳን መናገር በትክክል አስፈላጊ ነው፣ ግን ጥንቃቄ እንዲደረግበት ይገባል የሚል መልዕክት ነው ማስተላለፈው እና በስተመጨረሻ ላንቺ ያንን ካምን በኋላ በቃ ደወልኩልኝ። እንዳለችኝ ታውቃለህ፣ በቃ እንዲህ ተብያለሁ፣ ወደ እንግሊዝ ሀገሮች አለ መሄድ አለብህ። በጣም ሞች ትንሽ ጠንከር ያለ ስለሆነ ያው ክለብ ካልሆነ ደግሞ የሆኑ አማራጮችን ፈልገህ ወደ ውጭ ሀገር መሄድ አለብህ ተብያለሁ ስላት ጌታ እኮ ፈዋሽ ነው አለች። በቃ ወረድኩኝ። እንደዛ ስትለኝ ገባ ውስጤ ገባ። ይሄ መበሻለች ጌታ አይፈውስም፣ አንተ እኮ ታገለግለዋለህ አለች። ታገለግለዋለህ ምንም አትሆንም አለች። ዶክተሮች እኮ ብለዋል፣ እንዲህ ብለውኛል፣ እነሱ ብለዋል፣ ጌታም ደግሞ ብለዋል። አታውቅም እንደ ጌታ አለ ተቆጣ ገለግለኛል። በቃ አማኝ ታውቃለህ። ተነስቼ ሁለት ሳምንት አትል የቀረው 2 ሳምንት አለፈ። 3ኛ ሳምንት ላይ በቃ አንዳንዴ እንዳለ በቃ የሞት ፍርሃት
አንድ ወር ይቀር እግርህ ይቆረጣል። ቶሎ ሕክምናውን ካላገኘ ወይ እግርህ ይቆረጣል ወይ ደግሞ በህይወት አትኖርም እና ለህይወትህ ማስጊ ነው የተባልኩት። ሶስተኛው ሳምንት ላይ የሆነ ቀን አስታውሳለሁ። በጣም ቀኑ ከባድ ሆነ። ያው እናውቀዋለን በግል ጌታ እንዴት እንደሚመጣ። የአንዳንድ ሰው የራሱ የሆነ አለው ጌታ እንዴት እንደሆነ እንደሚጠራ ጌታ ብቻ ነው። እግዚአብሔር መልካም ነው። ናሆም 2 እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው ይላል። በእርሱ የሚታመኑትን ያውቃቸዋል። የሆነ ቀን ከምዳር በቃ አስፈላጊ የሆነ ነገር በቃ ምንም ቴስት ያለው ነገር ላይ በቃ ሳስበው በቃ ደረሰ በቃ ምን መሄድ የሚቻልበት ሁኔታ አይደለም። በጣም ገንዘቡ ብዙ ነው። በጣም አይመሽልም መሸ አልበጠበጠኝ ታውቃለህ። ማታ እንደተለመደ ቤተሰብ ፕሮግራም ተደርጎ መዝሙር ሲዘመር በቃ ውስጤ የሆነ ድርቅ ያለ ነገር በቃ ከዛስ ምን ቢሆን ጥሩ በዛ ይታየው። ክብር ለእግዚአብሔር ነው። ልክ የቤተሰብ አምልኮ እያደረግን መዝሙር እየተዘመረ ኃይል አይመጣም። በጣም እኮ ጸጥታው ውስጥ የተጠነካከለ በቃ እንደ ልሳን አይነት ነገር ውስጥ የሆነ በቃ ከአፌ በቃ መንጋጋት ጀመረ። በቃ የሆነ በቃ ይታወቀኛል። በቃ እንዳለ ውስጤ በቃ አቅም በቃ ኃይል አገኘ። በዚህ በኩል እኮ በአእምሮ በስጋ ስትሆን በቃ ኦልሬዲ ያን ቀን አረሳል። በቃ ኃይል በቃ እንደ ልሳን ለማናገር ሞከረ። በለው ትለኛለች እናት። እግዚአብሔር ይባርካት። የብዙ አገልጋዮች እናት ነች። የብዙ አገልጋዮች እናት ነች። ያው ስማቸው መጥራት አልፈልግም። አሁን በአስተምሮ ስንፈት ጤናማ ባልሆነ አስተምሮ ይወቀሳሉ ብለው ተብለው ከሚታሙትም አገልጋዮች መካከል እናቴ ያሳደገቻቸው ብዙ አገልጋዮች አሉ። ቤታቸው እግዚአብሔር ቤተክርስቲያን ነው። ብዙ ፓስተሮች ይወጡበት የገቡበት በቃ የኛ ቤት የእናቴ ቤት እንዳለ ጠንካራ የሆነ ኦርቶዶክስ ቤተ እምነት ነበር የመጣቸው የቤት ልጅ ነች። በኋላ ግን ቤቷ የአገልጋዮች ቤት ነው። በቃ አገልጋዮች እዛ ሚሰባሰብ አሁን ላይ በጣም ከተማው ላይ ትልቅ ደረጃ ላይ በጣም አነጋጋሪ ነበር። አገልጋይ እናቴ ቁጭ በል ግባ ቃሉን ብላ ትንቢት ብቻ አይደለም ቃሉን ብላ እጁን ይዛ መሰረተ ክርስቶስ ቤተክርስቲያን አስተምሩት፣ ቃሉን ይማር፣ ቃሉን ስበክ፣ ቃሉን ተናገር። ይሄ እንትን ብቻ አይደለም ይታያል ብቻ አይደለም። እንደዚህ አይነት በቃ ጠንካራ ነው እና እንደዚህ አይነት በዚህ ደረጃ የሚያገለግል አገልጋይ ያው እግዚአብሔር ሰው ይሰጣል። ሰው ይስጣል። የሚያሳድግ መንገድ አቅጣጫን የሚያሳይ የሚገስጹ ግባ የሚሉ ቃሉን ብላ የሚሉ የሚጸልዩልን የሚሸከሙ ስናዝን ደግሞ ምንድን ነው አይዞ የሚሉ እግዚአብሔር እንደዚህ በጸሎት የሚሸከሙ እናቶች አሉ። እግዚአብሔር ይባርካቸው፣ እግዚአብሔር ይባርካቸው። ከልቤ ነው የምለው እና እግዚአብሔር ይባርክሽ እናት ይባርክሽ። በለው አለች። በለው በቃ ይሄ እግዚአብሔር ጸጋ ነው፣ እግዚአብሔር ኃይል ነው። አትያዝ በቃ በለው ንስሐ ከዛ አለቀ። አያልቅም አይደል? አያልቅም አይደል? ፕሮግራሙ አለቀ። በዛ ላይ አልቆምም በቃ ያስካትተኝ። ከዛ እሷ የምትተኛበት ውስጥ ነው መሬት ላይ መኝታ ክፍል ነው
ላይ እኔ ከታች ለጸሎት መመልከኪያ አለ። እሱን ይዤ በቃ ማልቀስ ነው ስራዬ። 6 ሰዓት አለፈ፣ 7 ሰዓት አለፈ፣ ራሴን አላውቅም። ልክ ያን ጊዜ ወድቄ ከዚያ ከእግር ኳስ ሜዳ ውስጥ ራሴን ስቼ ነበር። አላውቀውም ራሴን። በቃ ያጸልየኛል፣ በቃ መንፈስ ቅዱስ ይጸልያል። ተስፋ ስለቆረጡት በቃ በተለያየ ጥያቄ ውስጥ ላሉት፣ በተለያየ እስራት ውስጥ ላሉት አንዳንድ ጊዜ መንፈስ ቅዱስ ይገኛል። እሱ ይምጣ። በመንፈስ ቅዱስ መሬት፣ በመንፈስ ቅዱስ መነዳት መሆን እንዴት መታደል ነው! እሱ ሲቃትት፣ እሱ ሲጸልይ ከስጋ ሳይሆን በምሬት እግዚአብሔር ያብዛል፣ እግዚአብሔር ይጨምራል። በጣም ናፍቀዋል። አምሮ በመንፈስ ማውረስ እንዳለ አምሮ በመንፈስ የዛን ሰዓት ግን ያስታስተኛል። 8 ሰዓት አለ እንዳሉ 6፣ 7፣ 8፣ 9 ሰዓት ከሌሊቱ አልፎ 10 ሰዓት ሳይሞላ በጣም በቃ እምባዬ ይፈሳል። ድንገት ከዚህ ከሰውነቴ ከላይ ጀምሮ የሆነ እንደ እሳት ነገር በቃ ይታወቀኛል። ሰውነቴ እንደ እሳት ነገር ሰውነቴ በቃ ይታወቀኛል። በቃ እንደዚህ እየገባ ሰውነቴ ውስጥ እዚህ ግራ እግሬ ላይ ሲደርስ እዚህ ውስጥ እዚህ ላይ እንደዚህ መዞር ጀመረ፣ መሽከርከር ጀመረ። የሆነ በቃ እንደ ከዛ ራሴን እየታወቀ የመጣ ማለት ነው። የሆነ ነገር በቃ እንደዚህ በቃ ውስጥ የሆነ እንደ እሳት ነገር በቃ ካለ ያን ከዛ ንቅድ ብሎ ሲወጣ ይታወቀኛል። ያኔ ማለት ነው ስነቃ ሳየው በቃ ልምባ ሆኛለሁ። ነቃሁኝ። በቃ የሆነ ልክ እንደ አንዳንድ ጊዜ እንዴት ነው የሆነ ነፃ የወጡ ሰዎች አይታል ነፃ ወጡ ቤት ያሉት ነው አይነት ነገር ቀና ብዬ ሳይ በቃ እንዴ ምን ሆኜ ነው ይሄ ደስታ ተሰማኝ ውስጥ። ከዛ እናቴ ማለት ነው ቀሰቀስኳትና ተኝታለች። እየጸለይኩ የሆነ ኃይል ውስጥ አላውቅም ነበር ራሴ እና የሆነ ኃይል በሰውነቴ ውስጥ አልፎ እንደዚህ ሊቀል ሲል ተሰምቶኝ ነው። አሁን በቃ ነቃሁኝ፣ በዛው ነቃሁኝ። ሰዓቱን ሳይ ደግሞ ከሌሊቱ 10 ሰዓት ነው፣ 9 ሰዓት ላይ ጌታ ደግ እኮ ነው አለች። አይዞህ አለች። እግዚአብሔር ደግ ነው። እግዚአብሔር እኮ አያሳፍርም። አንተ እኮ አገልጋይ ነህ ትለኛለች ሁሌ ተቆራለ ጌታ እግዚአብሔር መልካም አንተ እኮ አገልጋይ ጌታ ነው አለች። ፈውስን ተቀበልክ አለች። ፈውስን ተቀበልክ እግዚአብሔር አመስግን አለች። እኔ ስለማስታወስ ነው አስታውሳለሁ። ያንዳንዱን ነገር አስታውሳለሁ። ያንዳንዱን ነገር ለእግዚአብሔር ክብር ነው ይሄንን የምናገረው። መንፈሳዊነት ቀላል አይደለም። በጣም እንደዚህ በጣም ደግሞ እንደዚህ እንደ ካማኔ ግብዝነት ከህይወታችን እግዚአብሔር ያንሳው። መንፈሳዊነት እግዚአብሔር መነካት መንፈሳዊ ሰው ማለት የጌታን ማውራትን በነፃነት መንፈሳዊ ሰው እውነትን ያዝ ጌታ ያደረገው መንፈሳዊነት ጌታ ይችላል ማለት ነው። ጌታ ነው አለች፣ አመስግናለች። እና ወገኖቼ በእግዚአብሔር ስራ መደነቅ አለብን፣ መደነቅ አለብን። እግዚአብሔር በሰራው ስራ መደነቅ አለብን። ሰው እንኳን በምድራዊ ነገር ይደነቃል፣ ምድራዊ ነገር ይዞ ይደነቃል፣ ያስደንቃል። የእግዚአብሔር ስራ
ስራ ግሩምና ድንቅ ነው አለ ዳዊት። ስራ ድንቅ ነው። ወደ ልቤ መጣ በዛ ወቅት ላይ ከዚህ ፈውስ በኋላ ተደነኩኝ። ከዚያ በኋላ ተነስቼ በማለዳ ወደ ሆስፒታል ነው የሄድኩት። በእጄ ይዤ ነበረ በወቅቱ የነበረውን ኬስ የሚያሳይ ማስረጃ በእጄ ነበረ። የእግዚአብሔር ስራ ግሩም ነው ወገኖቼ። የእግዚአብሔር ስራ ድንቅ ነው፣ ድንቅ ነው። የእግዚአብሔር ስራ በጣም ድንቅ ነው። ድንቅ ነው ማለት መቻል አለብን። የእግዚአብሔር ስራ ግሩም ነው፣ ያስገርማል። ማስረጃ ነበር። ያንን ማስረት በፊት የነበረው ይሄ ቦታ ተላቋል፣ ይሄ ቦታ ይሄው ኬዝ አለበት የሚል ማስረጃ ነበር። ያንን ይዤ ሄድኩት ወደ አንድ የሕክምና ባለሙያ ትልቅ ዶክተር ነው። ዶክተር ናቸው፣ የእግዚአብሔር ሰው ናቸው ማለት የወንጌል አማኝ ናቸው። ወደዛ ሄድኩት። እዛ ከተማ ላይ በጣም የሚታወቅ እዛ ሄጄ ነፃ እንደሆንኩኝ ተመርምሬ ምንም ችግር የለብኝም እኮ ደህና ነኝ። እግዚአብሔር ያስደንቃል። መጀመሪያ ይሄንን ወዳሉኝ ዶክተሮች ሁሉ አንደኛው መጀመሪያ ጊዜ የነርቭ ክፍተት እግር ላይ ይታያል። ስለዚህ በጣም ከባድ ሁኔታ ውስጥ ነህ ያለኝ ዶክተር ጋር ሄጃለሁ። በጣም ጥሩ ባለሙያ ነው። በጣም መክሮኛል። በጣም አይዞ ብሎኛል፣ መክሮኛል። ወደሱ ሄጃለሁ። ወደሱ ሄጄ እንዴት ሆንካለኝ? ገና ሳይ ጌታ ፈወሰኝ። እግዚአብሔር መልካም ነው። እኔ የወንጌል አማኝ ነኝ። እኔ ጌታን የማመልክ ጴንጤ ነኝ አልኩት። ኦ አለኝ። እንዴት ሊሆን ይችላል አለኝ። እንዴት ሊሆን ይችላል እስኪ ንገረኝ ብሎ ገባሁ ወደ ሕክምና ወደ እሱ የሕክምና ተቋም ውስጥ ገብቼ የሆነውን ነገር ሁሉ ንገረኝ አለኝ። የሆነውን ነገር ባጭሩ ነገርኩት። እሱ በሚገባው መንገድ የእግዚአብሔርን ፈውስ የእግዚአብሔርን ተአምራት ነገርኩት። ይገርምሃል አለኝ። እኔ ሕክምና ከማጥናቴ በፊት ፈጣሪ ያስቀይራል እኮ የሰው አቅጣጫ። እኔ የሚገርምህ አሁን አንተ ስፖርቱን ተውክ፣ አሁን ደግሞ እዘምራለሁ መዝሙሩን ለእግዚአብሔር ልጅ እዘምራለሁ ስለው እኮ በጣም ይገርማል። እኔ ሐኪም ከመሆኔ በፊት ኢንጂነሪንግ ነበር ለመማር ፍላጎት ነበር። ይህን የህይወት አቅጣጫ ህይወቱን ላይፉ በጣም የተከበረ ዶክተር ብቻ ሻይ ቡና እያለ ጠየቀኝ። በጣም ተገረመ። በጣም የሚገርም ነገር ነው የምትለው ነገር በጣም ይገርመኛል ብሎ ጌታን በዛን ሰዓት በደንብ አድርጌ ሰበኩት። የእግዚአብሔር ስራ ተናገርኩ እና ይሄንን ዝማሬ ከዚህ ፈውስ በኋላ እጅግ ዝማሬ የተቀበልኩት ከዚህ ፈውስ በኋላ አሁን በልቤ ስለመጣ ይሄንን ዝማሬ ልዘምርላችሁ። እንዴት ልሳለው ያደረግልኝ፣ እንዴት ልሳለው የሰራልኝ፣ 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 እስኪ
እስኪ ላስታውሰው ዘወር ብዬ ታላቁ ውለታ አስተውዬ እስኪ ላስታውሰው ዘወር ብዬ ታላቁ ውለታ አስተውዬ እንዴት ሳለው ያደረግልኝ እንዴት ረሳለሁ የሰራህልኝ እንዴት ረሳለሁ ያደረግልኝ እንዴት ረሳለሁ የሰራህልኝ ነገርን አዳምጠ ስትመልስ በመልካምነት ስታስጨርስ ነገርን አዳምጠ ስትመልስ በመልካምነት ስታስጨርስ በበጎ ቋንቋ እስከ መጨረሻ ተሸክመህ በትከሻ በመልካም ቋንቋ እስከ መጨረሻ እኔን ይዘህ በትከሻ ከጠላት ምኞት ሆንክልኝ መሸሻ ከጠላት ምኞት ሆንክልኝ መሸሻ ከጠላት ምኞት ሆንክልኝ መሸሻ በመልካም ቋንቋ እስከ መጨረሻ በበጎ ቋንቋ እስከ መጨረሻ እኔን ይዘህ በትከሻ ከጠላት ምኞት ሆንክልኝ መሸሻ ከጠላት ምኞት ሆንክልኝ መሸሻ በአስቸጋሪ መንገድ እሄዳለሁ አንተን ተማምኜ እወጣለሁ በአስቸጋሪው መንገድ እሄዳለሁ አንተን ተማምኜ እወጣለሁ ያስቸገረኝን እረግጣለሁ አንተን ብዬ እንዴት እሸነፋለሁ ያስጨነቀኝን እረግጣለሁ አንተን ብዬ እንዴት እሸነፋለሁ አቻ የሌለው ፍቅር አቻ የሌለው ፍቅር አቻ የሌለው ፍቅር አቻ የሌለው ፍቅር
አቻ የሌለው ፍቅር አቻ የሌለው ፍቅር አቻ የሌለው ስራህ አቻ የሌለው ስራህ ዳገቱን ስወጣ አንዴም ያልተለየ ቁልቁለቱን ስወርድ ከኔ ጋር የቆየ ዳገቱን ስወጣ አንዴም ያልተለየ ቁልቁለቱን ስወርድ ከኔ ጋር የቆየ ሕይወቴ መከራ ተጋፍቶ ያስደሳኝ ለኔስ ኢየሱስ ነው ሞገሴ ሆነልኝ 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 ሕይወቴ መከራ ተጋፍቶ ያስነሳኝ ለኔስ ኢየሱስ ነው ፈውሴ ሆነልኝ ለኔስ ኢየሱስ ነው ፈውሴ ሆነልኝ ዝም ብዬ ሳሰላስለው እግዚአብሔር እንዴት ድንቅ ነው እንዴት ድንቅ ነው ዝም ብዬ ሳሰላስለው እግዚአብሔር እንዴት ድንቅ ነው እንዴት ድንቅ ነው እንዴት ድንቅ ነው ኧረ ዝም ብዬ ሳሰላስለው የኔ ጌታ እንዴት ድንቅ ነው እንዴት ድንቅ ነው እንዴት ድንቅ ነው ምሕረቱን አስቤ አቤት ፍቅሩ ማለቂያ ፍቅሩን አስቤ አቤት ባርኮቱ አለለካ አለለካ እንዴት አመስግኜው ልካ 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 ዝም ብዬ ሳሰላስለው እግዚአብሔር እንዴት ድንቅ ነው 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 እግዚአብሔር መልካም የእግዚአብሔርን ማዳን የእግዚአብሔርን ስራ የእግዚአብሔርን ደግነት በጎነቱ የእግዚአብሔርን ፍቅር ማውራት እጅግ ያስፈልጋል። ጌታ መልካም ነው። ወገኖቼ በምንም አይነት ሁኔታ ውስጥ ያላችሁ በምንም አይነት ጥያቄ ውስጥ ያላችሁ ጌታ ግን መልካም ዘመርኩት እግዚአብሔር ግን መልካም ነው እግዚአብሔር ግን ድንቅ ነው ብዬ ዘመርኩኝ ይህንን ዝማሬ ከዚህ ፈውስ በኋላ የተቀበሉት
ዝማሬ ነውና በዚያን ጊዜ የሰራት ዝማሬ ነው። እግዚአብሔር ነገርን ያዳምጣል፣ ነገርሽን ያዳምጣል፣ ነገራችሁን ያዳምጣል። ይገባል። ቋንቋ እንደ ሰው አይደለም፣ በደንብ ይገባል። ሁሉ ከሱ አይደለም፣ ሁሉም የሱ። እግዚአብሔር የሰጠን ምንም አይነት ነገር ለእሱ ክብር ነው፣ ለክብሩ እንዲሆን እንድንመሰክር ነው። ይሄ ሁሉ ነገር ጥቂት ነች፣ ለእግዚአብሔር ክብር ነው። እግዚአብሔር ግን ጉዳዩ ይሄ አይደለም። እቺ ጫፏ ነች በሕይወታችን እግዚአብሔር የሚገልጣት እቺ ትንሿ በሕይወታችን እግዚአብሔር ፈቀቅ እንድንልለት እሱን እንድንሰማ መልካም ነው። በእሱ አጀንዳ ውስጥ የታየልን ሕይወት የታየልን በረከት እንድንቀላቀለው እግዚአብሔር ወዶ መልካምና ሀሳብ በፊት ለፊታችን አስቀምጦ አጀንዳውን እግዚአብሔር እንድንይዝለት ሲፈልግ ጨረስን ስንደግምበት ወደኋላ ስንመለስበት ሲያቅተን በቀኝ ማን አለን ስንለው አለ አለ። ሰዎች ምናምን ጥቂቷን ሊሰሙ ይችላል፣ ጥቂቷን ሰዎች ሊያደምጡ ይችላል። እዚች መስሚያ እግዚአብሔር ግን ይሰማል። እግዚአብሔር ግን በደንብ ይሰማል። እግዚአብሔር ጉዳዮችን ይሰማል። እግዚአብሔር አጀንዳዎችን ይሰማል። ከትውልድ ጋር ነው ጉዳዩ። እግዚአብሔር ከትውልድ ጋር ከኔሽን ጋር እግዚአብሔር ብዙ አሉት። ቸር ነው እሱ፣ ብዙ አሉት። ብዙዎችን እንድንናገር የእሱን ማዳን እንድናወራ የእግዚአብሔርን ሀሳብ እንድናጫውታቸው የእግዚአብሔርን ፍቅር እንድንነግራቸው እሱ ደግሞ የቀረውን ይገለጥላቸውና እሱ የራሱን ደግሞ እግዚአብሔር የራሱን ስራ የራሱን ማዳን የራሱን ብርታት የራሱን ጸጋ የራሱን ጥበብ እግዚአብሔር የራሱ የሆነውን ነገር አስቀምጦ ደግሞ መደነቅ ይፈልጋል። በትውልድ መደነቅ ይፈልጋል። ወገኖች የመንፈሳዊነት ቀልድ አይደለም። እግዚአብሔር ይርዳል። በጣም በአክብሮት ነው ይህን የእግዚአብሔርን ሀሳብ በፊታችሁ ይዤ የቀረቡት እና ጌታ መልካም፣ በጌታ ደስ ይበላል። ምናልባት በተለያየ ጥያቄ ውስጥ ያላችሁ በተለያየ ሰፊ ነው የእግዚአብሔር አጀንዳ፣ እጅግ ሰፊ ነው። በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። በምንም አይነት ጥያቄ ውስጥ፣ በምንም አይነት አጀንዳ ውስጥ እውነቴን ነው የምላችሁ የእግዚአብሔር እጅ አስደናቂ ነው። የእግዚአብሔር ጸጋ አስደናቂ ነው። ይነካል፣ ይደርሳል እስከዛ እስከ ምድር ጫፍ ድረስ እስከ ምድር ጥግ ድረስ ሰው አይደርስም እስከሚባለው እስከዚያ ጽንፍ እስከዚያ ጥግ ድረስ ያንቺ አምላክ በስምሽ የተጠራው በስም የተጠራው በእኔ ስም በናኦድ ስም የተጠራው በያሌል ስም የተጠራው በእያንዳንዳችሁ ስም የተጠራው ይህ አምላክ በጎ አምላክ ይታደጋል፣ ያድናል፣ ይታደጋል። ዳንኤልን ንጉሱ ዳንኤል ነው ያለው። ዳንኤል ሆይ አለው እረፍትን የነሳው እዛ እልፍኙ ላይ ሆኖ እሱ ቤተ መንግስቱ ላይ ሆኖ እዛ ክፍል ውስጥ ሆኖ ንጉሱ እረፍትን ያጣው ከአንተ የተነሳ እግዚአብሔር ብዙ አጀንዳዎችን ያስቀይራል። ከአንተ የተነሳ እግዚአብሔር ብዙ አጀንዳዎችን ያስቀይራል። አጀንዳ አለን የሚሉትን አጀንዳ ይዘናል የሚሉትን ሰበር ያደርግና እግዚአብሔር ከሌን ይለዋል። ሂድ ነው ያለው። ዳንኤል ወደ ዳንኤል አጀንዳውን ዞር አደረገ። የንጉሱን አጀንዳ እንቅልፉን እግዚአብሔር አስቆመው። እንቅልፍ ነሳውና ንጉሱን ሂድ ወደ ባሪያዬ አለ፣ ሂድ ወደ ልጄ አለ፣ ሂድ ወደዚያ ስፍራ መልእክተኛ ነው አለ። ይኸው አሁንም እየተፈጸመ ያለ አሁንም በዓለማችን ላይ በምድራችን ላይ እየተፈጸመው ያለው እስከ ምድር ጫፍ ድረስ እየተፈጸመ ያለው እነኚህ ትንቢታዊ መልእክቶች ዳርቻቸው በዚያ በአንበሳ ጉድጓድ ውስጥ የተጣለ እግዚአብሔር ራሱ ዳንኤልነቱን አይቶ ሳይሆን ማንነቱን ስማቸውን አይቶ ሳይሆን የእግዚአብሔር አጀንዳ ይተላለፍ ዘንድ
እግዚአብሔር ከወደደ ሀሳቡን ማስተላለፍ ይችል ዘንድ ከወደደ ከፈለገ እግዚአብሔር መልእክት አለው። ከሰፈር ውጡ። እግዚአብሔር መልእክት አለው። ከጓዳ ውጡ። እግዚአብሔር መልእክት አለው። ካሰመራችሁበት ከክልላችሁ ውጡ። ሰፊ ነው እግዚአብሔር። ትውልድ አለው። የትውልድ አምላክ እግዚአብሔር ትውልድ አለው። የነ ሩት አምላክ እግዚአብሔር ትውልድ አለው። የነ ዳንኤል የነ ሳሙኤል አምላክ የነ ዮሴፍ አምላክ ወገኖቼ፣ እቺ ጨረፍታ ነች። እግዚአብሔርን እንደሚገባ አላገለገልነው እንደሚገባ እንተው። መለያየትን እንተው። ይሄ ብዙ ከማይጠቅሙ ትውልድን ከሚያቆሽሹ እግዚአብሔርን ከማያንሱ እግዚአብሔርን የመንግስቱን አጀንዳ ማስፈጸሚያ እንዳንሆን ከሚያደርጉን ከማይረቡ ምናምን ከሆኑ ሀሳቦች ከዛ እንውጣ። እግዚአብሔር ደግ አምላክ ነው። ከፈቀድን ይጠቀምብናል። እሺ ካልነው እግዚአብሔር ከተስማማን እጃችንን ከሰጠን ይኸው ጌታ ሆይ ካለው እግዚአብሔር ይሰራብናል። ኤርምያስን ገና ከእናት ማኅፀን ያኔ በሆድ ሳልሰራ አውቄሃለሁ፣ ያኔ ለይቼሃለሁ ያለው አምላክ በነገሥታት ፊት አቆምሃለሁ፣ ኃያላን ፊት አንተን አከብርሃለሁ ያለ አምላክ ዛሬም ያከብርሻል። በዚህ ስፍራ ተጠቀሙ፣ በዚህ መስመር ተጠቀሙ። የእግዚአብሔር ኃይል፣ የእግዚአብሔር ስልጣን፣ የእግዚአብሔር ቃል፣ የእግዚአብሔር እውነት የሚሰራበት የሚመላለስበት አቅጣጫ ነውና ወገኖቼ ምስክርነት መስክሩ። የእግዚአብሔርን ድምፅ ተናገሩ። ጌታ በሉት፣ አንተ በሉት፣ እኔ አይደለም አንተ በሉት። አንተ ትታደጋለህ። ንጉሱን ወደ ዳንኤል ከላከ በኋላ ዳንኤል ሆይ ያለ የምታመልከው አምላክ ከዚህ ከአንበሶች ጉድጓድ ሊያድን ይችላልን? ንጉሥ ሆይ አለ። እግዚአብሔር አምላክ በትህትና ይሆናል። ወገኖች ትህትና አንገት መድፋት አይደለም። ትህትና እሺ ማለት አይደለም። ትህትና እምቢ ማለትም ነው። ኖ ማለት ነው። ይሄ የእግዚአብሔር ሀሳብ የለበት ኖ። ትህትና ማለት ነው። እግዚአብሔር ያላለውን አላለም። ይሄ እግዚአብሔር አላለኝም፣ እግዚአብሔር ይህን አላለኝም ወይንም ደግሞ እግዚአብሔር ብሎኛል ማለት የእግዚአብሔር ድምፅ። ትህትና ማለት ይሄ እሺ ማለት። ትህትና ማለት አንገት መድፋት አለ። ንጉሱ ዳንኤል ሆይ ሲለው አቤት ንጉሥ ሆይ 1000 ዓመት ንገስ አለ። 1000 ዓመት ንገስ። የማመልከው አምላክ ከአንበሶች አፍ ሊያድነኝ ይችላል አለ። መሰከረ። በአስቸኳይ እንዲወጣ አደረገ። ስትመለከቱ በስተመጨረሻ ንጉሱም ብልጣሶር ስሙን ዳንኤል ብሎ በሰየሙ በሱ ዘንድ ይሄ ተገኝቷልና ብሎ ንጉሱ አከበረው። በዚያ መንግስት ነው የሚለው ዳንኤል መልካምን ዘመን እንዳሳለፈ በዚያ ጊዜ ዳንኤል የእረፍት ኑሮ። ስለዚህ ማረፍ የሚቻለው በቃሉ ነው። ማረፍ የሚቻለው በእግዚአብሔር ሀሳብ ውስጥ ነው። ማረፍ የሚቻለው በእግዚአብሔር ንግግር ውስጥ ስናሆን እግዚአብሔር ሲያናግረን አቤት ስንለው የሳሙኤል አምላክ። ስለዚህ ወገኖቼ እግዚአብሔር ሲያናግራችሁ አለው በሉት። እግዚአብሔር ደግሞ ሲያናግራችሁ ትውልዱን አናግሩት። እዚህ አጋጣሚ መናገር የምፈልገው በቤተ ክርስቲያን አገልግሎት ውስጥ ያላችሁ ወገኖቼ፣ መሪዎች፣ መጋቢዎች፣ ነቢያት ዘርፍ የምታገለግሉ ትውልዱን እንደሚገባ አናግሩት። በቃሉ አናግሩት። እግዚአብሔር ሲያናግራችሁ አናግሩት። ሳሙኤል ከዳን እስከ ቤርሳቤህ ድረስ ነቢይ እንዲሆን መልእክተኛ እንዲሆን እግዚአብሔር ባስነሳው ሰዓት፣ ድምፁ በጠፋበት ሰዓት ሄዶ በቤተ መቅደስ ውስጥ ድምፅ ሲጠይቅ ነበር። ጠራኸኝ እያለ ጠራኸኝ እየተመላለሰ ጠራኸኝ ያልጠራው የእግዚአብሔርን ጥሪ የእግዚአብሔርን ድምፅ መስማት ይሁንላችሁ። እግዚአብሔር ሲያናግረን ለትውልዱ ደግሞ ትውልዱን ማናገር በምንችልበት በእግዚአብሔር ሀሳብና መገለጥ በቃሉ ውስጥ ሆነ ትውልዱን እናገኘው። ከትውልዱ ጋር እንሄድ። የእግዚአብሔርን ሀሳብ በቅንነት፣ በመልካምነት፣ በበጎነት፣ በፍቅር፣ በመያያዝ ይሄንን እናስተላልፍ፣ ይሄንን እንናገር። እግዚአብሔር አምላክ ይባርካችሁ። ሌላውን ነገር እግዚአብሔር የማይወዳው ጌታ ደስ የማይሰኝበት ምናምን የሆኑ ነገሮችን እናስወግድ፣ እንያያዝ፣ በፍቅር እናገልግል። ጌታ መልካም
እግዚአብሔር ቸር ነው። ወጣቶችን በርቱ። እግዚአብሔር በሕይወታችሁ የሚያደርገው ብዙ ድንቅ ነገር አለ፣ ብዙ መልካም ነገር አለ፣ ብዙ ስጦታ አለ ውስጣቸው። በዚህ ዙሪያ ነው አሁን ላይ የማገለግለው ከባለቤቴም ጋር አሁን በወጣቶች ላይ ወጣቶችን በቃ ጌታ በውስጣችን ባስቀመጠው ልክ ጌታን እንዲወዱ በአምልኮ በዝማሬ እንደገና ደግሞ የእግዚአብሔር ሀሳብ በውስጣቸው ያለውን የእግዚአብሔርን እውነት ይዘው ጌታን ማገልገል እንዲችሉ እንዲበረቱ እንዲጽናኑ በእግዚአብሔር ቤት ውስጥ እንዲተከሉ አብረን እኛም በጌታ ቤት ሰዎች ነን። እንደክማለን። አዎ እንደክማለን። ብረት አይደለም፣ ብረት ለበስ አይደለም። ሰዎች ነን። መድከም አለ፣ መነሳት አለ። ስለዚህ ማንም ብርቱ የለም። ማንም በተለያየ ድካም ውስጥ ልትሆኑ ትችላላችሁ። በተለያየ በማይመች ሁኔታ ውስጥ ልትሆኑ ትችላላችሁ። እግዚአብሔር ግን ያውቃቸዋል። ጌታ ግን ያውቃቸዋል። በስማችሁ ጠርቷቸዋል። ስለዚህ ተነሱ፣ ጊዜው የእናንተ ነው። ተነሱ፣ አገልግሉ። አላችሁ ብዙዎች አላችሁ። ጌታ ሊከብርባችሁ፣ እንደዚያችሁ ውንጭላ ሊቀመጥባችሁ፣ በእናንተ ሊከብር እግዚአብሔር አምላክ ዛሬም እጅጉ ሰፊ ነው፣ ምሕረቱ ሰፊ ነው። ስለዚህ ተነሱ ወጣቶች፣ ተባረኩ። እግዚአብሔር ይባርካቸው። ይህንን ማለት እወዳለሁ። ማመስገን የምፈልገው አካላት በዚህ አጋጣሚ ቤተሰቦቼ ማመስገን እፈልጋለሁ። ወላጅ እናቴ፣ አባቴ፣ ቤተሰቦቼ ማመስገን እፈልጋለሁ። እግዚአብሔር ይባርካቸው። መንፈሳዊ አቅጣጫ ያሳዩን። ወላጆቻችን መልካም ናቸው። ልጅን በሚሄዱበት መንገድ የሚለው ያው ወላጆች ልጆች እና ወላጆቻችን ወላጆች ቤተሰቦች እናቴ እግዚአብሔር ይባርክሽ። ባለቤቴ ፊሎሶፊ ጌታ ይባርክሽ። ድንቅ ልጅ ናት። በጣም ትለያለሽ። እግዚአብሔር ይባርክሽ። ያለሽ ለወንጌል ያለሽ ሸክም ድንቅ ነው። ተባረኪ፣ ለምልሚ። እግዚአብሔር ይባርክሽ፣ ያስፋሽ እላታለሁ። ባለቤቴ ልባርካት። ተባረኪ። ልጆቼ ትልቋን ለወንጌል ያንግሌ ነው ሙላት ለወንጌል ሶዞ ተባረኩ፣ ከፍ በሉ። እግዚአብሔር ይባርካችሁ፣ ያሳድጋችሁ በሞገስ። እንደገና ዘማሪ አማኑኤል ገበየሁ እግዚአብሔር ይባርክ። ወደዚህ አቅጣጫ ደግሞ ይህንን የእግዚአብሔርን ሀሳብ ጥቂቷን የእግዚአብሔርን ሀሳብ ምናልባት አንድ ሰው ይነካ እንደሆነ አንድ ሰው ምናልባት ፊቱን ወደ ጌታ ዘወር ያደርግ እንደሆነ ምናልባት በማይመች የሆነ ጥግ ላይ የሆነ ጫፍ ላይ የሆነ ምድር ላይ በማይመች ሁኔታ ውስጥ ሆኖ እኔስ በተለያየ አይነት ጫና ውስጥ ያለች አንዲት ነፍስ እኔስ የምትል ምናልባት ለእሱ መልእክት ይሆን እንደው ብሎ ወደዚህ ይህንን ምስክርነት ላስተላለፍ ወደዚህ የመራኝን ዘማሪ አማኑኤል ገበየሁ አመሰግናለሁ። እግዚአብሔር ድንቅ ነው። ይህ ሁሉ ለእግዚአብሔር ክብር ነው፣ ለማንም አይደለም። ለእግዚአብሔር ክብር ነው፣ ለእግዚአብሔር ክብር ነው። የጌታን ስም እንጠራለን፣ የእግዚአብሔርን ክብር እናወራለን፣ የእግዚአብሔርን ማዳን እንናገራለን። ወንጌል ይሄ ነው፣ እንመሰክራለን። ድንቅ አድራጊ